እሺ ስሜ ሄቨን አሸናፊ አቤ ይባላለሁ። ያመጣሁት ውጤት 528 ነው። ተወልጄ ያደግኩት እዚሁ ቻግኒ ነው። የመጀመሪያ ደረጃ ትምህርት የተማርኩት ቻግኒ ቅዱስ መድኃኒዓለም አካዳሚ ነው። ሁለተኛ ደግሞ ቻግኒ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው ትምህርቴ እስከ 12 ድረስ የጨረስኩት። ለትምህርት ውጤታማነት ተማሪው ሲጀመር ዋናው መሳሪያውን ልክ እንደ ወታደር ብላችሁ ያዙት። ዋናው ተማሪው ነው። እርግጥ ነው መምህራን በጣም ትልቅ የሆነ አስተዋጽኦ አላቸው። ማለት መምህራንን ከወደድናቸው ክላስ ድሮም ስንማር ትምህርቱንም እንወደዋለን በዛው ልክ ማለት ነው። ግን ተማሪው ደግሞ ዋናው ነው ማለት ትምህርት የተሻለ እንዲሆን ከተፈለገ ተማሪ የራሱን ጥረት ማሳየት አለበት። ተማሪ ካልጣረ የፈለገውን ያክል ነገር ቢጣርለት የተፈለገ ያክል መሰረተ ልማት ምናምን ቢሟላለት ትምህርቱ ይሻሻላል ማለት አንችልም። መጀመሪያ የተማሪን ፍላጎት ማጎልበት አለብን ማለት ነው። ተማሪ አንድ ጊዜ ፍላጎት ካለው የሆነ ሰው ለፈለገው ነገር እስከሄደው ድረስ ይሄዳል አይደለ? ስለዚህ ተማሪው መጀመሪያ ፍላጎት ካለው ከዛ በኋላ የሚቀጥለው ነገር በጣም ቀላል ነው የሚሆን። ተማሪ ፍላጎት ሳይኖረው ሌሎች መሰረተ ልማቶች ተሟልተውለት አሪፍ ውጤት አምጣ ከማለት ተማሪ ፍላጎት ኑሮት መሰረተ ልማት ሳይሟላላቸው ራሱ እኮ የተሻለ ውጤት እያመጡ ነው። አሁን ስጋሪ ላይም አሳይቶናል አይደለ? ገጠር አካባቢ ቢሆንም ግን የተሻለ ውጤት አምጥቶ እንደዛም ማድረግ እንደሚቻል አሳይቶናል። ስለዚህ መጀመሪያ ተማሪ ነው ለሁሉም ነገር ቤዝ ትምህርት ላይ ማለት ነው። ስለዚህ ተማሪው መጀመሪያ ፍላጎትን መቀስቀስ አለብን። ሌላው የኔ አጠናን ስነ ስርዓት ደግሞ መጀመሪያ እንደዚህ እስከ ጥር ምናምን ድረስ ባሉት ጊዜ ተመሳሳይ የሆኑ ኮንሴፕቶች ያላቸውን የክፍል ደረጃዎች አንድ ላይ አድርጌ ለማንበብ ነበር የሞከርኩት። ለምሳሌ አሁን ከአንድ ሳብጀክት ላይ በተለያየ ግሬድ ላይ ተመሳሳይ የሆኑ የተደጋገሙ ፖርሽኖች አሉ አይደል? እነሱን አንድ ላይ አድርገን ካነበብናቸው ኮንሴፕቱን መጀመሪያ እንረዳዋለን። ፊዚክስን፣ ማትስን የመሳሰሉትን ለመስራት መሸምደድ ብቻውን በቂ አይደለም ማለት ኮንሴፕቱን መጀመሪያ መረዳት አለብን። እንደሱ ለማድረግ ደግሞ አንድ ላይ የሆኑትን በአንድ ላይ ማንበብ እና ደግሞ አክቲቭ ሪኮል የሚባል አለ የአነባብ ስልት ማለት ነው። እኛ ስናነብ እኛንም ራሳችንን ትምህርት ውስጥ እየገባን ማለት ነው። ለምሳሌ አሁን የምናነበውን ነገሮች በስዕል መልክ እየገለጽን ወይ ደግሞ የሆነ አይምሮአችን ውስጥ ስዕል እንዲፈጠር እያደረግን በደንብ በሱ መንገድ ብናነብ የተሻለ ውጤት ማምጣት እንችላለን ብዬ አስባለሁ። እኔ እንደሱ ነው የጠቀመኝ።